ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ ጥቅምት 14 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የኤርትራ መንግስት ተቃዋሚ የሆነው የቀይ ባህር አፋር ዴሞክራሲያዊ ድርጅት አዳዲስ ተዋጊዎችን ማስመረቁን በአህጉራዊ ሰላምና ጸጥታ ጉዳዮች ላይ የሚያተኩረው ጣና ፎረም ባህር ዳር ከተማ መካሄድ መጀመሩን እንዲሁም ጉባኤውን እያካሄደ የሚገኘው ቅዱስ ሲኖዶስ የሀገረ ስብከት ብፁዕ አበው ሊቃነ ጳጳሳትን ምደባን ውሳኔን ማሳለፉን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የኤርትራ መንግስት ተቃዋሚ የሆነው የቀይ ባህር አፋር ዴሞክራሲያዊ ድርጅት አዳዲስ ተዋጊዎችን ማስመረቁን ገለጸ። የኤርትራ መንግስት ተቃዋሚ የፖለቲካና ወታደራዊ ቡድን ቀይ ባህር አፋር ዴሞክራሲያዊ ድርጅት ከ3 ወራት በላይ የወሰደ ከፍተኛ ወታደራዊ ስልጠና ያጠናቀቁ አዳዲስ ተዋጊዎችን ማስመረቁን አስታውቋል። የምረቃ ስነ ስርዓቱን ተከትሎ ድርጅቱ ባወጣው መግለጫም የድርጅቱ መሪና ወታደራዊ አዛዥ የሆኑት ኢብራሂም ሃሩን ሰልጣኞቹ ያሳዩት ዲሲፕሊንና ጽናት የሚደነቅ መሆኑን ጠቅሰው ስልጣናቸውን ማጠናቀቃቸውን የድርጅቱን ወታደራዊ አቅም ለማጠናከር አንድ እርምጃ ነው ማለታቸውም ተመላክቷል። እንደ ድርጅቱ ገለጻ ስልጣናው ትኩረት ያደረገው በውጊያ እንቅስቃሴዎች፣ በሽምቅ ውጊያ ስልቶች፣ በአካል ብቃት ማጎልበት እንዲሁም ግልጽ በሆኑና ህዝብ በሚሰባሰብባቸው አካባቢዎች ስትራቴጂካዊ ስምሪት መከወን ላይ ነበር። ኢብራሂም ሃሩን ቡድኑ የቀይ ባህር አፋር ማህበረሰቦችን መብት የመጠበቅና በኤርትራ መንግስት ይፈጸማል ያለውን ጭቆና የመቃወም ተልእኮ እንዳለው ማረጋግጠዋል። አያይዘውም አሁን ያለው ፖለቲካዊና ወታደራዊ ፍላጎቶችን ለማሟላት የባህር ላይ አቅምን ማጎልበትን ጨምሮ ተግባራዊ አቅሙን ለማሳደግ ማቀዱንም ተናግረዋል። እንዲሁም የአፍሪካ ቀንድን ሰላምና መረጋጋትን አደጋ ላይ ጥሏል ያሉትን የኤርትራ መንግስትን ለመታገል የኤርትራ ተቃዋሚዎች የጋራ ግንባር እንዲፈጥሩም ጥሪ አቅርበዋል። ቡድኑ በመግለጫው ከኤርትራ መገንጠል በኋላ ገዢው ህዝባዊ ግንባር ለዲሞክራሲያዊና ፍትህ ከመጀመሪያው በቀይ ባህር አፋር ህዝብ ላይ በርካታ ኢፍትሃዊ ድርጊቶችና ግፎችንም ፈጽሟል ሲል ከሷል። በአህጉራዊ የሰላምና ጸጥታ ጉዳዮች ላይ የሚያተኩረው ጣና ፎረም ባህር ዳር ከተማ መካሄድ ጀመረ። በአፍሪካ የሰላምና ጸጥታ ጉዳዮች ላይ በየዓመቱ የሚያተኩረውና ከፍተኛ መሪዎች የሚሰባሰቡበት 11ኛው የጣና ከፍተኛ የጸጥታ መድረክ ወይም ጣና ፎረም ከዛሬ ጥቅምት 14 እስከ ጥቅምት 16 2018 በባህር ዳር ከተማ መካሄድ ጀምሯል። ዘንድሮ አፍሪካ በሚለዋወጡ ዓለም አቀፍ ስርዓቶች ውስጥ በሚል መሪ ቃል በሚካሄደው በዚህ ጉባኤ ላይ የመክፈቻ ስነ ስርዓቱን ጨምሮ ዝግ ውይይቶችና የፓናል ውይይቶች በባህር ዳር እንደሚካሄድ ከወጣው መርሃ ግብር ለመረዳት ተችሏል። ፎረሙም በአዲስ አበባ ከተማም አንዳንድ መርሃ ግብሮች እንደሚኖሩትም ተገልጿል። የመድረኩ ተሳታፊዎችም ከተለያዩ የዓለም ሀገራት ተጉዘው ከትናንት ጀምሮ ባህር ዳር ከተማ መግባታቸውንም ቀጥለዋል። ዛሬ ጠዋትም እንግዶች እየገቡ ሲሆን የባህር ዳር ከተማ አስተዳደርና የክልሉ የስራ ኃላፊዎች በባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ተገኝተው እንግዶችን ተቀብለዋል። በፎረሙ መልእክታቸውን ያስተላለፉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በተለዋዋጭ ዓለም የሚመጡ ተጽዕኖችን ለመቋቋም ፎረሙ ትልቅ ትርጉም አለው በማለትም ገልጸዋል። ፎረሙ በዓለም የሚመጡ ተጽዕኖችን በመቋቋም ከቀሪው ዓለም ጋር እኩል ለመራመድ በጋራ የሚመከርበት መድረክ ነው ብለዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ የአማራ ክልል የጸጥታ መዋቅር በክልሉ የሚከናወኑ ታላላቅ ሁነቶችን በሰላም እንዲጠናቀቁ የሚያስችል ልምድ ማካበቱን ገልጸው ነበር። ፎረሙ እስኪጠናቀቅ ድረስ በከተማ ውስጥ በተከለከሉ ቦታዎች ላይ ማንኛውም ሰው የጦር መሳሪያ ይዞ መንቀሳቀስ እንደማይችልና ይዞ በተገኘ አካል ላይ በህግ አግባብ እርምጃ እንደሚወሰድም መግለጻቸው ይታወሳል። ጉባኤውን እያካሄደ የሚገኘው ቅዱስ ሲኖዶስ የሀገረ ስብከት ብፁዓን አበው ሊቃነ ጳጳሳትን ምደባ ውሳኔ አሳልፏል። ከትናንት በስቲያ ጥቅምት 12 2018 ዓመታዊ ጉባኤውን የጀመረው ቅዱስ ሲኖዶስ የምስራቅ ጎጃም ሀገረ ስብከት ብፁዕ አቡነ ቶማስ የአዊ የመተከል አህጉረ ስብከት ሊቀ ጳጳስ የምስራቅ ጎጃም ሀገረ ስብከትን ደርበው እንዲመሩና
እንዲይዙ ምልዓተ ጉባኤ ወስኗል። እንዲሁም የደቡብ ወሎ ሀገረ ስብከትና የከሚሴ የደቡብ ወሎ ልዩ ዞን የሰሜን ወሎ ሀገረ ስብከት መሪ በሆኑት በብፁዕ አቡነ ኤርሚያስ እንዲመራም ተወስኗል። የምስራቅ ወለጋና የሆሮ ጉድሩን ሀገረ ስብከት ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ጳጳስ ሀገረ ስብከትን ደርበው እንዲመሩም ተወስኗል። ብፁዕ አቡነ ኤውስጣቴዎስ የኢሊባቡር ሀገረ ስብከት ሊቀ ጳጳስ የምዕራብ ወለጋ ሀገረ ስብከትን ደርበው እንዲመሩ ቅዱስ ሲኖዶስ ውሳኔውን አሳልፏል። ውሳኔዎቹ የተወሰኑት አሁን ላይ በተደራቢ እንዲመሩ የተያዙት አህጉረ ስብከቶች በዘላቂነት ሊቀ ጳጳስ ተመድበው እስኪፈታ ድረስ የተወሰነ ውሳኔ መሆኑንም ቅዱስ ሲኖዶሱ አሳውቋል። ባለፉት 3 ወራት ኢትዮጵያ ከወርቅ ሽያጭ 1.2 ቢሊዮን ዶላር ማግኘቷን የፕላንና ልማት ሚኒስቴር ፍጹም አሰፋ ገለጹ። ኢትዮጵያ በ2018 በጀት ዓመት 3 ወራት ውስጥ ከውጭ ንግድ ካገኘችው 2.5 ቢሊዮን ዶላር ገቢ ውስጥ ከፍተኛው ድርሻ የያዙት ወርቅ፣ ቡናና አበባ መሆናቸውን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ለሚኒስትሮች ምክር ቤት የ100 ቀን የዕቅድ ግምገማ ባቀረቡበት ወቅት ተናግረዋል። በዚህ ጊዜ ውስጥ ሀገሪቱ ከወርቅ ሽያጭ ብቻ ያገኘችው ገቢ 1.2 ቢሊዮን ዶላር እንደሆነም ሚኒስቴሯ ገልጸዋል። የፕላንና ልማት ሚኒስትሯ በዚህ ሪፖርታቸው መንግስት ባለፉት 3 ወራት ውስጥ ከሚላኩ ሸቀጦች ለማግኘት አቅዶ ከነበረው ገቢ ከ100% በላይ ማሳካት ችሏል ሲሉም ገልጸዋል። ኢትዮጵያ በበጀት ዓመቱ የመጀመሪያዎቹ 3 ወራት ከዚህ ዘርፍ ለማግኘት አቅዳ የነበረው የገንዘብ መጠን 2.1 ቢሊዮን ዶላር ነበር። ከዕቅድ በላይ 117% ስኬት የተመዘገበበት እንደሆነም በተገለጸው የውጭ ንግድ ዘርፍ ከፍተኛ የገቢ ድርሻ የያዙት ወርቅና ቡናም ናቸው። ባለፉት ወራት በዓለም ገበያ ያለው የሁለቱ ሸቀጦች የመሸጫ ዋጋ ከፍተኛ ጭማሪም ታይቶበት ነበር። ኢትዮጵያ የምታመርተው አረቢካ ተብሎ የሚጠራው የቡና ዝርያ ዋጋ ካለፈው ነሐሴ ወር ጀምሮ በ40% ጭማሪ ማሳየቱን ብሉምበርግ የተሰኘ የዜና አውታር መዘገቡም ይታወሳል። በተመሳሳይ መልኩ በፈረንጆቹ 2025 የወርቅ ዋጋ በ40% ጭማሪ ማሳየቱን ጎልድማን ሳክስ የተባለ የኢንቨስትመንት ባንክ ባለፈው መስከረም ወር ያወጣው መረጃም ያሳያል። ከፍተኛ የኢኮኖሚ ጦርነት ውስጥ ገብተው የነበሩት ትራምፕና የቻይናው ፕሬዝዳንት ዢ ጂንፒንግ በደቡብ ኮሪያ ሊገናኙ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጥቅምት 30 በእስያ ከሚካሄደው ጉባኤ ጎን ለጎን ከቻይናው አቻቸው ዢ ጂንፒንግ ጋር በደቡብ ኮሪያ ይገናኛሉ ሲል ዋይት ሃውስ አረጋግጧል። ትራምፕ ወደ ስልጣን ከተመለሱ በኋላ በሁለቱ መሪዎች መካከል የሚደረግ የመጀመሪያ የፊት ለፊት ግንኙነት ይሆናልም ተብሏል። ትራምፕ ቻይና ብርቅዬ የማዕድን ኤክስፖርት ላይ የጣለችውን ጥብቅ ገደቦች ካላነሳች ትራምፕ ከዳር ወር ጀምሮ በቻይና ምርቶች ላይ 100% ተጨማሪ ታሪፍ እንደሚጥሉም አስፈራርተዋል። የዋይት ሃውስ የፕሬስ ጸሐፊ ካሮሊን ሊቪት ሐሙስ ዕለት በሰጡት ጋዜጣዊ መግለጫ በሁለቱ መሪዎች መካከል ያለው ስብሰባ እንደሚካሄድም አረጋግጠዋል። የሁለትዮሽ ስብሰባው በደቡብ ኮሪያ ጂዮንግጁ ከሚካሄደው የእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ጎን ለጎን ይካሄዳልም ተብሏል። ትራምፕ ቀደም ብለው ከቻይና ፕሬዝዳንት ዢ ጋር እገናኛለሁ፣ ረጅም ጊዜ የሚወስድ ስብሰባም አለን፣ ብዙ ጥርጣሬዎቻችንን፣ ጥያቄዎቻችንንና አስደናቂ ሀብቶቻችንን በጋራ መፍታት እንችላለን ሲሉም ተናግረዋል። ትራምፕና ዢ በዚህ ዓመት ቢያንስ ለ3 ጊዜ ተነጋግረዋል። በተለይም በመስከረም ወር ባደረጉት ንግግር በቲክቶክ በአሜሪካ ውስጥ ስላለው እንቅስቃሴ ከስምምነትም ደርሰዋል። ለመጨረሻ ጊዜ ፍለፊት የተገናኙት በ2019 የትራምፕ የመጀመሪያ የፕሬዝዳንትነት ዘመንም ነበር። ትራምፕ ከዢ ጋር በቀጥታ መነጋገር በአሜሪካና ቻይና መካከል እንደ ታሪፍ፣ የንግድ አለመግባባቶች፣ የፌንታኒክ ዝውውርና ሌሎች ጉዳዮች ላይ ቀጣይ ውጥረቶችን ለመፍታት በጣም ውጤታማ መንገድ እንደሚሆንም ተናግረዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍቴ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን